ሰላም እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ባለፉት አልሞስት አጠቃላይ 5 ሳምንት መርህ ደግሞ ማየት ከጀመርን ዛሬ 3 ሳምንታችን ሆኗል። እንግዲህ ዛሬ ክፍል 6ን መርሆችን ደግሞ በማየት ክፍል 4ን ዛሬ እንቀጥላለን። እንዲሁ ከመጀመሪያ በፊት እንዲሁ አንድ ሀሳብ ላንሳ። ሰሞኑን ብቻ ሳይሆን በተለይ ከክፍል 2 በኋላ በጣም ቅርብ የሆኑ በጣም ግልጽ የሆኑ ወገኖች በኮመንትም በአካልም በስልክም አንድ ሰው አይደለም ልላችሁ ነው እኔን ለማለት ነው ምናምን የሚባል ነገር እንዳይፈጠር ብዬና ብዙ ኮመንቶች እየደረሱኝ ነው፣ ማበረታቻም። እንዲሁም ደግሞ አሁን ላይ ትውልዱ ትንሽ ቲክቶክ ላይ ስለሆነ ብዙም ደቂቃ አያይምና የትምህርቱ ሰዓት ቢያጥር የሚል ተደጋጋሚ ሀሳቦች እየመጡ ነውና በዚሁ አጋጣሚ እችን ብዬ ወደ ዛሬው ወደ ክፍል 6 እንገባለን። እንደዚህ አስባለሁ። ይሄንን ትምህርት ስጀምር ታርጌቴ አንድ ትውልድ ነው። ሪቫይቫል እየናፈቀ ላለ ትውልድ ምን ማድረግ እንዳለበት ማሳየት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ይሄ እስከዛሬ ሪቫይቫል አስቦ ያልነበረ ሰው ውስጡ እንደገና መሻት ገብቶ እግዚአብሔርን ክብር መጣራት እንዳለበትና እንዴት መጣራት እንዳለበት ማሳየት ነው። እና አንዳንድ ትውልድ እንግዲህ አውቃለሁ ይሄን ያለንበትን ዘመን በነገራችን ላይ ክፍል 1ንም ካያችሁት 28 ደቂቃ አካባቢ ነበረ የሚፈጀው የነበረው እና እችኑ ፍራቻ ነበር። በኋላ ከክፍል 1 በኋላ ግን አንድ ነገር አሰብኩ። ይህን ፕሮግራም ስጀምር ብዙ ቪወር ለማግኘት አይደለም። አናሲሱንም ገብተን አብረን ከምንሰራው ከወንድሜ ፌናን በቀለ ጋር አብረን ስናይ 6% የሚሆን ነው የጨረሰው እና ምንም 6% ነው በቃ የተፈለገው እንጂ እኔን ኢዮብን የሚያክሰው ገብቶ ብዙ ቪው ለማየት አይደለም። ታርጌቱ ሪቫይቫል ናፋቂን ትውልድ ማነሳሳት ነው። ስለዚህ ምልላችሁ ነው አሁን ትምህርት ቤት በካምፓስ በዩኒቨርሲቲ ሰው 2 ሰዓት 3 ሰዓት 4 ሰዓት ያህል አንድ አስተማሪ ሲያስተምር ቁጭ ብሎ አድምጦ ኳስ 1 ሰዓት ከ45 ደቂቃ 2 ሰዓት ያህል ቁጭ ብሎ አይቶ ቲክቶክ ላይ ብዙ ሰዓት ፈጅቶ ለፊልም ለኳስ ይሁላ ጊዜ እየፈጀ የእግዚአብሔርን ቃል ግን 1 ሰዓት በዛ ከተባለ በጣም ከባድ ነው እና ምልላችሁ ነው እግዚአብሔር በቃ ውስጤ ባስቀመጠው 40 ደቂቃ 50 ሚሆን 1 ሰዓት አስተምራለሁ። ታርጌት የነሱን ስለሆነ ሪቫይቫል የናፈቀ ትውልድ ይሰማኛል ብዬ አምናለሁ ልላችሁ ነው። እና እንግዲህ ትንሽ ባለፈው ያነሳሁትን ላንሳ ወደ ዛሬው መርህ እንድንደርስ። እስካሁን 2 መርህን ያየነው ባለፉት 3 ሳምንታት ምንድን ያየነው? ሪቫይቫል ናፋቂ ትውልድ ምን ክብርህ ወዴት አለ እያለ የሚሟገት ነው። የመጀመሪያው። ሁለተኛ ደግሞ ምን እየለመነ እንዳለ ያውቃል። በአግባቡ የተረዳ ነው። ምንድን ነው የምትለምነው ቢባል ክብርን አሳየኝ ማለት እግዚአብሔርን በእግዚአብሔርነት ልወቅ፣ አንተም በአንተነት ልወቅህ፣ በማንነት ተገለጥልኝ እያልኩት ነው። ደግሞ በመገኘት ባርከኝ፣ በመገኘት ተገለጥልኝ፣ በአጭሩ በማንነትና በመገኘት ተገለጥልኝ እያልኩ ነው ብሎ የሚመልስ ነው። ሪቫይቫሉም ሲመጣ ሪቫይቫሉም ደግሞ ሪቫይቫል ይሁን ሲል ደግሞ ምን እያለ ነው አለን? እግዚአብሔር በሙላት በክብርህ ወደ ቤቴ ወደ ህይወቴ ወደ ቤት ወደ ምድሬና እያለ ነው ብለን እንደዚህ ያውቃል። በቃ ምን እየለመንክ ነው ሲባል መተንተን የሚችል ነው። ስለዚህ ምን አለን? ሁለተኛ ምን እየለመነ እንዳለ በአግባቡ የተረዳ ነው ብለናል። ዛሬ 3ኛው መርህ እናያለን። አንድ ክፍል ላንብብና እንደ መነሻ ወደ ዛሬው 3ኛ መርህ እንገባለን። ሆሴዕ ምዕራፍ 6 ቁጥር 3 ያለውን በጌታ በኢየሱስ ስም አነብዋለሁ። እንወቅ እናቆም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። እንጸልያለን ጌታ እንዲያስተምረን። እግዚአብሔር አባት ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። ባለፉት 5 ሳምንታት እግዚአብሔር ሆይ ስለ ሪቫይቫል ማውራት ጀምረሃል። ዛሬም እንድታስተምረን ሙሴ እንደለመነ ደጋግመን እንጸልያለን። አቤቱ አውቅ ዘንድ መንገድን አሳየኝ እንዳለ እኛም በመጨረሻው ዘመን ልትገልጥ ያለው ሪቫይቫል ጋር መገናኘት እንዲሆንልን እባክህ ዛሬ መንገድ እንድታሳየን፣ መሪዎች እንድትነግረን፣ እንድታስተምረን፣ ከመንገድ አቅጣጫ እንድታሳየን፣ በመንፈስ እንድትናገረን በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ እኔን ባሪያን በመንፈስ ተቆጣጠረኝ። አንተው በመንፈስ አስተምረን፣ አንተው ማስተዋል ስጠን፣ የምንኖርበትንም አቅም ጸጋ አብዛልን። ጊዜውን ባርክልን። ሁሉ ለአንተ ክብር ይሁን በኢየሱስ ስም። እሺ የዛሬው 3ኛው መርህ እንደዚህ የሚል ነው። ለምን እየለመነ እንዳለም በአግባቡ የተረዳ ነው። ክብር ወዴት አለ እያለ ሲሟገት ምን እየለመነ ነው ያውቃል። ምን እየለመነ ብቻ እንዳለ ደግሞ ሳይሆን የሚያውቀው ለምን እየለመነ እንዳለ ያውቃል። በሌላ አባባል የሚለምንበትን ምክንያት በአግባቡ ያውቃል።
ምን ማለቴ ነው? ለምሳሌ ክብርህን አሳየኝ ስለው በማንነት ተገለጠልኝ እያልኩት ነው። ምክንያቱም በማንነቱ ሲገለጥልኝ ይሄ ይሆናል። ምክንያቱም በመገኘቱ ሲገለጥልኝ ይሄ ይሆናል። በሪቫይቫል ወቅት በሙላት ወደ ህይወቴ፣ ወደ ቤቴ፣ ወደ ምድሬ ሲመጣ ይሄ ይሆናል ብሎ ይተነትናል ማለት ነው። ባጭሩ እግዚአብሔር ሪቫይቫሉን የሚገልጥበትንም ዓላማ በአግባቡ የተረዳ ነው። ወደ ራሱም ስንመጣ በዚህ ጸሎቶች ውስጥ እግዚአብሔር በሙላት ወደ ህይወቱ ሲመጣ በማንነቱ በመገኘቱ ሲገለጥለት የሚሆኑትን በረከቶች በአግባቡ የተረዳ ነው ማለት ነው። እንዲሁ ዝም ብሎ ንፋስ እንደሚጎስም ጳውሎስ 1 ቆሮንቶስ 9 ላይ እንዳለው ንፋስን እንደሚጎስም ግብ እንደሌለው ሰው አልሮጥም እንዳለ ዝም ብሎ ሌላው ስለጸለየ ባለፈው ደጋግሜ እንዳነሳሁት ሌሎች ሲጸልዩ ስለሰማ ብቻ የሚጸልይ አይደለም። ጥሩ ነው እኮ ከሌሎች እንደ ነህምያ እንዳልነው በሰማነው አንዳንዴ ቪዥን ይገባባል ብለናል። ልክ እንደዚሁ ረሃብን በሰማነው ኦኬ ልካ ሪቫይቫል የሚባል አለ። አንድ ወንድም እንደዚህ ብሎኛ ቃሌን ትምህርት ከጀመርኩ አለ ሪቫይቫል እኮ እንዳለ አላውቅም ነበር፣ እንደዚህ የሚባል ነገር ካንተ ነው የሰማሁት አለ። ስለዚህ አሉ ማለት ነው ስለ ሪቫይቫል ብዙ ያልገባቸው ገብቷችኋል። ስለዚህ ምን ልላችሁ ነው? ሌላው ሲጸልይ ሰምቶም ሊጸልይ እኮ ይችላል። ግን ሲጸልይ ዝም ብሎ እንዲሁ በገገማ ወይም ባቦ ሰጥ እንደሚባለው አይደለም የሚጸልየው። ምን እየለመነ እንዳለ ያውቃል። እሱም ብቻ አይደለም የሚለምንበትን ምክንያት ያውቃል። ስለዚህ ከዛሬ ጀምሮ የምናየው ትንሽ ሰፋ አድርገን ነው። ሶስተኛ መርህ ላይ ትንሽ እንቆያለን። ምንድን ነው የምናየው? በሶስት ልክ እያወራን እንደመጣ ነው ከመርህ 2 ጀምሮ ማለት ነው። ለምሳሌ በማንነቱ ሲገለጥለት ምን በሕይወቱ እንደሚሆን ያውቃል። በረከቶቹን እናያለን። እግዚአብሔር እንዳልኳችሁ ባለፉት 20 ዓመታት ያስተማረኝን ነው ጨምቄ ለማስተማር የምሞክረው። በመገኘቱም ሲባረክ ምን ይሆናል በአግባቡ ያውቃል። ሪቫይቫል ሲሆን ምን ይሆናል ያውቃል። ስለዚህ እንደዚሁ ለሶስት ከፍለን ነው ማየት የምንጀምረው ማለት ነው። ይህን ማድረግ በነገራችን ላይ ብዙ ጥቅሞች አሉት፣ ብዙ አድቫንቴጆች አሉት። ለምሳሌ ውስጣችን ያለው ረሃብ፣ ጥማት፣ ውስጣችን ያለው ለሪቫይቫሉ ያለው ተነሳሽነታችን፣ ሙግታችን እንዲጨምር እንዲቀጥል ያደርጋል ማለት ነው። እስከ ዛሬ እየለመነ መጥቶ ሲቆይበት ተስፋ ሰው እንዳይቆርጥ ለካ ሁላ ጥቅም አለው። መቼም አንድ ሰው አንድ ነገር ጥቅም አለው ከተባለ ልክ ምሳሌ ላይ እንደሚለው የሰው ሆዱ ረሃቡ አፉ ስለሚጎተጉተው ይተጋል እንዳለ ጠቢቡ ሰለሞን፣ እንደዛ ነው ሰው ይሄ እየለመን ያለው ነገር ወደ ህይወቱ ሲሆን በህይወቱ ላይ ሲተገበር ምን እንደሚሆን ከገባው ተነሳሽነቱ ይጨምራል፣ ትጋቱ ይጨምራል፣ ሙግቱ ይጨምራል፣ ረሃቡ ይጨምራል ማለት ነው። ስለዚህ ከዚህ የተነሳ ትንሽ እንቆያለን እነዚህ ላይ። ስለዚህ ትምህርት እንደመሆኑ እንዳነሳውላችሁ ስብከት አይደለም፣ ተከታታይ ትምህርት ለሆኑ ጊዜያቶች የሚቆይ ትምህርት ነው የምንማረውና ሶስተኛው መርህ ላይ ስላለን 3.1 ዛሬ የምንጀምረው እግዚአብሔር በማንነቱ ሲገለጥልን የሚሆኑትን በረከቶች ነው የምናየው። እግዚአብሔር በማንነቱ ሲገለጥልን የሚሆኑትን በረከቶች። አንድ ሰው ክብርን አሳየኝ ሲለው በማንነቱ ሲገለጥለት አንድ ነገር ይሆናል። ሆሴዕ 6 ላይ እንዳነበብ ነው። ትርጉሙ ደስ ይለኛል። እንወቅ የበለጠ የምናውቀው ዘንድ እንትጋ ነው የሚለው። እንወቀው አንድ እኮ ጸሎት ነው። አሁን ኤፌሶን 1:17 ላይ ጳውሎስ ጸልዮአል አይደል? የልቦናችሁ ዓይን እንዲበራ ብቻ አይደለም ያለው፣ የጥበብና የመገለጥ መንፈስ እንዲሰጣችሁ። ለምን? የጌታችን የኢየሱስ ክርስቶስን አምላክ እና አባት የሆነውን እግዚአብሔርን ይበልጥ እንድታውቁት። ያ ማለት ምን ማለት ነው? ኤፌሶን አማኞች ያውቁታል እኮ፣ ግን ምን ይበልጥ እንድታውቁት የልቦናችሁ ዓይኖች እንዲበራ እጸልያለሁ አለ። ሆሴዕ ላይ ደግሞ ምንድን ነው የሚለው? እንወቀው እግዚአብሔርን የበለጠ የምናውቀው ዘንድ የበለጠ እንትጋ። ስናውቀው ዋው ብለን አወቅኩት ብለን የምንቀመጡ አይደለም። እግዚአብሔር በነገራችን ላይ እግዚአብሔርን አውቀን አንጨርሰውም። ጳውሎስ እንዳለ 1 ቆሮንቶስ 13 ላይ አሁን በድንግዝግዝ ነው የምናየው። ስንሄድ ግን ኢየሱስ ሲመጣ ሲወስደን ከእግዚአብሔር ጋር ስንሆን ግን እሱ እኛን በሚያውቀን ልክ ያኔ ነው የምናውቀው። ሙሉ እውቀት አሁን አይኖረንም። ጳውሎስ ለዚህ ነው እንዳወቅኩ አልቆጥርም የኋላውን ኢየሩስ የፊቴን ለሚያዘረጋለሁ እንዳለ ሙሉ አንሆንም። እግዚአብሔርን በማወቅ ግን አወቅኩት ብለን ስንል ልክ ወንድማችን ተከስተ እንደዛ አወቅኩት ብዬ ደምደሜ ስነሳ እንደገና ማለዳ ደግሞ ሌላ ብሬን ሳነሳ ሌላ። ስለዚህ እግዚአብሔር ምንድነው ታውቆ አይጨረስም ልላችሁ ነው። እና እንወቀው አለ። ከዛስ የበለጠ እንድናውቀው ደግሞ እንትጋ። ለምን ሲባል ቢያንስ አሁን 3 ነገሮችን ያነሳው፣ እኛ 10 ነጥቦችን እናነሳለን። ለምሳሌ እዚህ ጋር እንደሚናገረው እንደ ማለዳ ብርሃን እንደ ወገግታ ሲል ልክ ከሌሊቱ 11 ሰዓት ላይ ጠንከር ይላል ጨለማው። ከሌሊቱ 6 ሰዓት በኋላ 11 ሰዓት ላይ እየጠነከረ ይመጣል ጨለማው። ከዛ በኋላ ግን 12 ሰዓት ሊሆን አካባቢ ላይ ወጋገን አለ። እንደዛ ሆኖ ይመጣል ማለት እግዚአብሔር ራሱን እየገለጠልን ይመጣል። የበለጠ ለማወቅ ስንጋደል ስንተጋ እግዚአብሔር ልክ ጨለማው ያለማወቅ የሆሴዕ በጣም መጽሐፍ ላይ የሚደጋገም ነገር አለ። ሕዝቤ እውቀት ከማውጣቱ የተነሳ ጠፍቷል። እኔም ወዶ ምንድን ነው ሲባል እግዚአብሔርን ማወቅ ወዳለሁ።
ሰው እግዚአብሔርን እንዲያውቁ ይፈልጋል። እግዚአብሔርን አለማውቃቸው ለብዙ ስህተት ተዳርጓቸዋል። ስለዚህ እንወቀው። ያኔ ምን ይሆናል? እግዚአብሔርን ያለማወቅ ጨለምተኝነት ይገፈፍና ራሱን ይገልጥልናል። ይሄ ብቻ አይደለም። እንደ መጀመሪያ ዝናብ ወይም ደግሞ ልክ አሁን የካቲት ትናንት አንዳንድ ቦታ ትንሽ ለመዝነብ ሞክሮ ነበር። ከመስከረም ጀምሮ ሙቀቱ ኃይለኛ ነበር። ባለፈውም ብየዋለሁ። ትንሽ ሙቀቱ ከበድ እያለ ነበር 2 ሳምንታት አካባቢ። አሁን ምን ያደርገናል? ያረሰርስራል። ልክ እንደሚያረሰርስ እንደ መጀመሪያ ዝናብ እመጣለሁ። ይሄ ብቻ አይደለም። እንደ ኋለኛ ወይም እንደ መጨረሻ ክረምት ላይ ደግሞ ለተዘራው ፍሬ እንደሚሰጥ ደግሞ ሆኜ ይመጣል ይላል። በትምህርታችን ውስጥ በዚህ ደጋግመን የምናነሳው ነው። እንደ መነሻ ለዛሬው ትምህርታችን እንዲሆን እኔን ክፍል የመረጥኩት። ስለዚህ ሰው እግዚአብሔርን ሲያውቀው እንደገና ለማወቅ ይጋደላል። ባወቀው ልክ የሚሆኑ በረከቶች አሉ ነው ባጭሩ እያልኩ ያለሁት። በጣም በህይወታችን ላይ የሚገርመው እግዚአብሔርን የበለጠ እያወቅነው ስንመጣ አስገራሚ የሆነ ለውጥ በህይወታችን መሆን ይጀምራል። የተለያዩ መንፈሳዊ በረከቶች ያገኙናል። እግዚአብሔርን የበለጠ እያወቅነው ስንመጣ አንዳንድ ወገኖችን ዝም ብላችሁ ጠጋ ብላችሁ እግዚአብሔር ላንተ ማን ነው፣ ኢየሱስ ላንተ ማን ነው ብላችሁ ጠይቁት። አንዳንዱ ሊናገር ይችላል። እግዚአብሔር እኮ ለእኔ አባቴ ነው፣ አዳኜ ነው፣ ጌታዬ ነው ይላል። ግን መሬት ላይ ሲረግጥ እኮ እንዳለው አይደለም። አባቴ ነው ብሎ እንደ አባት ላይ ቆጥሮ ይችላል። ጌታዬ ነው ብሎ የማይገዛለት ሊሆን ይችላል። እሱ እኮ ኤልሻዳይ ነው ብሎ በኤልሻዳይነቱ ላይታመነው ይችላል። ስለ እግዚአብሔር ትልቅነት ኃያልነት እያወራ ላይፈራው ይችላል። ስለ እግዚአብሔር ፍቅር እያወራ ፍቅር የተራበ የእግዚአብሔርን ፍቅር መጥገብ የማይፈልግ ወይም ደግሞ የሚገፋ ያልተረዳ ይኖራል። ግን እኮ ሊዘምር ይችላል። ሲነጋም ሲመሽም ሁል ጊዜ የማስታውሰው ፍቅሩ ነው ያለ፣ አቤት ፍቅር ታላቅ ነው ከአይምሮ ያልፋል ብሎ እየዘመረ ስለሚያወራው ነገር ላያውቅ ይችላል። ወይም ብዙ አስተማሪዎች እንደሚናገሩት እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ይለያያል። ብዙ ሰው እንደዚህ ነው፣ ስለ እግዚአብሔር ያውቃል። የሚገርመኝ ግን አንዳንድ ሰዎች አሉ። ለምሳሌ ኢዮብና ሩትን ብናይ ኢዮብና ሩት ኦልሬዲ በሰሙት ከሰው ነው የሰሙት ከሰው በሰሙት በመረጃ እንኳን እግዚአብሔርን እንዴት ወደውት እንዴት እየፈሩ እንደኖሩ መጽሐፍ ቅዱስ ይመሰክርልናል። ኢዮብን ለምሳሌ እናንሳ። ታውቃላችሁ፣ ይህን ያልኩት በምክንያት ነው። ምዕራፍ 42 ላይ ቁጥር 2 ላይ ምን አለ? መስማትን በጆሮዬ ስላንተ ሰምቼ ነበር፣ አሁን ግን ዓይኔ አየች አለ። ምን ማለት ነው? ኢዮብ እኮ ከአንዴም 3 ጊዜ ምዕራፍ 1 ላይ 2 ጊዜ ምዕራፍ 2 ላይ 1 ጊዜ አልሞ 3 ጊዜ እግዚአብሔር መስክሮለታል እኮ። ሲጀምር ራሱ ክፍል እኮ ኢዮብ ምዕራፍ 1 ላይ ምንድን ነው የሚለው? ኢዮብም ፍጹም ቅን ከክፋት የራቀ እግዚአብሔርን የሚፈራ ሰው ነበር አለ። ከዛ ሰይጣን እግዚአብሔር ጋር ሲመጣ የት ነበርክ? ዞርኩ ይለዋል። ባሪያዬን ኢዮብን አየውን ይለዋል። አዎ አየሁ፣ እንደሱ እኮ ቅን ከክፋት የራቀ ፍጹም ሰው የለኝም ይለዋል። ከዛ ተወራረደ። የመጀመሪያ መከራውን አዘነበበት፣ ልጆቹን ገደለ፣ ሀብቱን ነሳ፣ ብዙ ነገር አደረገ። ከዛ ድጋሚ ምዕራፍ 2 ላይ ስንመጣ እሱ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሆናል። በሰሚ ስለ እግዚአብሔር በሰማው ነው እንዲህ አይነት ኳሊቲ እንደዚህ አይነት የህይወት ጥራት ከኢዮብ የተገኘው። ከዛ ምዕራፍ 2 ላይ ደግሞ ሰይጣን አያደለ እጄን በክፉት እሱ ግን እስካሁን ፍጹምናን ጠብቋታል ሲል ቁርበት ስለ ቁርበት ነው፣ ስጋም ስለ ስጋ ነው። እስኪ ራሱን ንካው፣ የእሱ የሆነውን ስለነካ ነው አለ። ፈቅጄልሃለሁ ነፍሱን አትንካ እንጂ ብሎ በድንበር ማለት በገደብ እንዳትነካው ብሎት ተፈቀደለት ማለት ነው። ከዛስ ጤናውን ነሳ አይደል? በገል ያክል አሁንም ግን ፍጹምናው እንደጠበቀ ነበር ይላል። ከምን ሲባል በሰማው። በኋላ ላይ ግን መከራ ራሱ ታውቃላችኋል፣ እስራኤል አልተጠቀመችበትም መከራዋን። ምድረ በዳ ውስጥ ያሳለፋት ከነዓን ገብታ ልታከብረው ያለው እግዚአብሔር ማን እንደሆነ እንድታውቅ ፈልጎ በምድረ በዳ ያሳለፋት። ምንም ቅርብ ቢሆን በፍልስጤማን መንገድ አልመራቸውም። በኤርትራ ባር አድርጎ በቀይ ባር አድርጎ ነው ያሳለፋቸው። ለምን ሲባል እግዚአብሔር በምድረ በዳ ውስጥ ገብታ አስባችሁት፣ ከነዓን ገብታ ወተትና ማር እንድትኖር አይደለም የእግዚአብሔር ፕሮግራም። በእሷ አዶናይ መሆኑን ታላቅ አምላክ መሆኑን ለዓለም ማስተዋወቅ ነው እግዚአብሔር የፈለገው። እሷ ግን አልገባትም። ሁሌ ውሃ ሲጠፋ ማማረር፣ ምግብ ተራብን፣ ሁሌ አንድ አይነት መና የምንበላው ማማረር አልገባቸውም። ኢዮብ ምድረ በዳው እግዚአብሔርን አሳውቆታል። በምድረ በዳ ውስጥ ስለ እግዚአብሔር ያለው እውቀት ጨምሯል። ለዚህ ነው እግዚአብሔር መጥቶ በአውሎ ነፋስ መጥቶ ከምዕራፍ 38 በኋላ እግዚአብሔር ሲያወራው ለኢዮብ በነገራችን ላይ መልስ አልሰጠውም። የኢዮብ መሻት ምን ነበረ? እኔ ምንም አጥፍቼ አይደለም። እነ ኤልፋዝ እነ በልዳዶስ እንደ ዘመናችን የብልጽግና ወንጌል ትምህርት አይነት ሰባኪዎች ናቸው። አንተ የሆነ ነገር ሆናል፣ ኃጢአት ሰርተሃል፣ አንተ ባትሰራ ወይ ልጆች ሰርተዋል እያሉ በድፍረት ይከራከሩታል። ዝም ብሎማ አይደለም እንደዚህ አይነት መከራ የደረሰብህ ይሉታል። አድክም አላቸው። አድክም እኔ ምን ነው በእናንተ ቦታ ቦንኩና እናንተ እንደ አይነት ጉዳት ደርሶባችሁ ምን ነው እኔ እናንተ ጋር አጽናኝ ሆኜ በመጣሁ ይላል። ስለዚህ አድክም ነበሩ።
እንደዛ እንደውም አንድ ደፋር አገልጋይ ከኢትዮጵያ ውስጥ ሰምታችሁ ታውቃላችሁ ብዬ አስባለሁ። መነጋገሪያ ሆኖ ነበር የሆነ ጊዜ ኢዮብን ክፍታፍ ብሎት እስኪሳደብ። ኢዮብ እንደዚህ አይባልም። እግዚአብሔር የመሰከረለትን ሰው ክፍታፍ ለማለት ከየት አገኘው ይህን ድፍረት? እንደነሱ አይነት ሰባኪዎች አሉ። የእምነት እንቅስቃሴ የሚባሉ ትምህርት ውስጥ ስለ ኢዮብ ብትታወሯቸው የኢዮብ መጽሐፍ እንደው ተቆርጦ ቢወጣ ደስ የሚላቸው ነው አይደል? አንድ ሰባኪ አንድ ኤልሻዳይ ቻናል ላይ አይቼዋለሁ። ምን ብሎ ሲሰብክ አይቼዋለሁ? ሐና እግዚአብሔር ሀብታም ያደርጋል ድሃ ያደርጋል። እሱ ክፍል እኮ አይታችኋል። ልክ አንዳንድ መጽሐፍ ቅዱስ ብሉይ ኪዳን ላይ ሲጻፍ በመንፈስ ሲናገሩ፣ አዲስ ኪዳን ላይም ሉቃስ ላይ እነ ማርያም እነ ኤልሳቤጥ ዘካርያስ ሲናገሩ ገባ ብሎ ሲጻፍ በመንፈስ የተናገሩት ነው። በመንፈስ የተናገረችው እኮ ነው። ይሄ ማለት ብሏል። እኛ ሰፈር አንዴ ወይራ አካባቢ ተነስቶ የነበረ አንድ የብልጽግና ወንጌል አስተማሪ ይሄ በጨለማ ዘመን የተጻፈ ነው፣ ሳሙኤል በጨለማ ዘመን የጻፈው ነው ብሎ እንደውም አንዴ ብሉይ ኪዳን እስከ መቅደድ እዛ ጉባኤ ላይ የነበሩ ሰዎች ብሉይ ኪዳን በጨለማ ዘመን የተጻፈ ብሎ እስከ መቅደድ የደረሰ ደፋሮች ናቸው። ኢዮብ ግን እንደዚህ ነበር። ምን ልላችሁ ነው? አንድ አስተምሮ አላቸው። ኢዮብን ብታነሱላቸው ስላላመነን ይላቸዋል። ኧረ አንድ ክፍል ናት የሚመዛው ታውቃላችሁ። መንፈስ ነን ሲሉ ወደፊት ጌታ ዳግም ምጽአት ላይ ይህን ትምህርት ገብተን በደንብ እንጨፈጭፈዋለን። አንድ ጥቅስ እኮ ነው አይደል የሚመዙት። መንፈስ ነን፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው፣ መንፈስ ነኝ ይሏቸዋል። ኧረ እያለ ያለው ኢየሱስ ሰው ከአዳም በመጣው ከስጋ የተወለደ እሱ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው መንፈሳችን። አዳም በሰራው ኃጢአት ምክንያት ሙቶ የነበረው ሕያው ሆነ ለማለት ነው። እና ከኢዮብም እንደዚህ ነው አንድ ጥቅስ የሚመዙት ልላችሁ ነው። የፈራሁት ደረሰብኝ። እሱ እኮ ሰይጣንና እግዚአብሔር የተወራረዱበትን ስላላወቀ ነው የፈራሁት ደረሰብኝ አለው። ስለዚህ አላመንም። የእምነት ተቃራሪ መፍራት ነው። ከዛ መናፍቅ ማለት ታውቃላችሁ፣ ግማሽ እውነት ነው። የማመን ተቃራሪ ፍርሃት ነው፣ አለማመን አይደለም። ግን ኢዮብ እዛ እየተደረገ ያለውን ስላላወቀ ነው። የ42 መጽሐፉ ግን ሲጨመቅ እግዚአብሔር ነው ከሴጣን ጋር ተወራርዶበት እና ይሄ ነገር ምን አደረገው? መከራው ስለ እግዚአብሔር ያለውን እውቀት ጨምሯል። እግዚአብሔር መጥቶ ግን ወደ መነሻዬ ስመለስ እግዚአብሔር መጥቶ አላብራራለትም። ይኸውልህ እኔና ሴጣን እኮ ተወራደድብን አላለም። አንድ ሮናልድ ደን የሚባል ጸሐፊ ያለ አንዴ ምን አለ? አይታችኋል አለ ኢዮብና እግዚአብሔርና ሴጣን ሲያወሩ ቀድሞ ስሙን ያነሳው የኢዮብን ሴጣን አይደለም አለ፣ እግዚአብሔር ነውና እግዚአብሔርን አንዳንዴ ለምነዋለሁ እንደው በሴጣን ፊት ስሜን እንዳታነሳለዋለሁ አለ። ምን ልላችሁ ነው? እግዚአብሔር ነው እኮ ቀድሞ ስሙን አንስቶ ተፎካክሮበት ተወራርዶበት ነው በኢዮብ። እና እናንተ ብትሆኑ እንደዚያ እግዚአብሔር ሉዓላዊ እኮ ነው፣ አልነገረውም። ለዚህ ነው አላለው። መጥቶ ያወራው እንትንን ስፈጥር የት ነበር ያለ እውቀት በሚነገር ቃል የእግዚአብሔርን ዕቅድ የእግዚአብሔርን ይሄ ዓላማ የሚያጨልም ማን ነው ብሎ ነው መጀመሪያ መጥቶ የተናገረው። ከዛ በኋላ ስለ እግዚአብሔር ትልቅነት ስለፈጠራቸው ፍጥረታት ሲያወራው ምዕራፍ 40 ላይ በላ ወገቤን በታጠቁ በመጣ በተከራከርኩት አላልክም በላ ተናገር ሲለው አረ እጄን ባፌ ላይ ጭናል፣ እኔ ምን አይነት ወራዳ ሰው ነኝ ራሴን እንቃለሁ እያለ የሚናገር ሰው ነው። ከዛ እንደገና ምዕራፍ 40 ላይም እግዚአብሔር ተናግሮት ምዕራፍ 41 ላይም ንግግሩን ቀጥሎ 42 ላይ ስንመጣ ነው ቅድም ያልኳችሁ የምፈልገው ክፍል ጋር የሚናገረው ስለ እግዚአብሔር ሁሉም ታደርግ ዘንድ ቻይ እንደሆን አያችሁ። በኤልሻዳይነቱ ተገለጠለት ማለት ነው። መብቱ ነው፣ ሉዓላዊ ነው። ወደፊት እናየዋለን። እግዚአብሔር ሁሉም ታደርግ ዘንድ ቻይ እንደሆን ማንም ይከለክል የለም። ደግሞስ ሁሉም ታደርግ ዘንድ ሐሳብህን ምንም ማድረግ ከፈልግ ሐሳብህን ይከለከል ዘንድ እንደማይቻል አወቅኩ። ደስ ሲል አወቀ ማለት በሰሚ በመረጃ ነበር። አሁን ግን አወቀ። ቀጥሎ ስላለው ላይ አልተጻፈም። እንዴት ይሆን? አንድ ጊዜ አንድ ወንድም እንዲሁ አንዳንድ ጊዜ መጽሐፍ ቅዱስ ቀጥሎ እንዲሆነ ወይም ብለው ሰው ገጽ ያደርጋሉ አይደል? ባይጻፍም ተጻፈ አትለፍ ይላል መጽሐፉ። ግን ምን በሚል ሰምቼዋለሁ፣ በቀልድም ቢሆን ኢዮብን ከዛ በኋላ ሴጣን አገኘውና ልፈትን ኢዮብ ሴጣንን አገኘውን። ኢዮብ ሴጣንን ምን ይለዋል? እስኪ ፈትነኝ፣ እንደገና ሌላ 2 እጥፍ ተባርከን እንደገና ልትባረክ ብሎት አልፈትንም ብሎት ሄደ ብለው እንዲህ በቀልድ ሲያነሳ ነበርና ኢዮብ ግን በመረጃ በሰማው እንደዚህ አይነት ላይፍ ከኖረ ገሆነ መረጃ ብቻ አይደለም ለሱ ገብቶታል። እግዚአብሔር እንዲህ አይነት ላይፍ አስኖሮታል። አሁን ደግሞ ተገልጦለታል። እንዴት ይሆን? ከዛ በኋላ ላይፍ ሩት ትገረመኛለች። ሁለተኛ ማነሳላችሁ ሩት ስለ እግዚአብሔር እነ ኑኃሚን ከአቢሜሌክ ጋር ያው ቤቴልሔም ረሃብ ተነስቶ ነው ሞዓብ ሄዱት። ሞዓብ ሆነው ስለ እግዚአብሔር ምንም እኮ ማለት ኑኃሚን እንዲያስተምራች አልተባለም፣ ግን ሳታወራት አትቀርም። እና ኦርፋና ኑኃሚን የልጆቿ ሚስቶች ናቸው፣ ሞዓባውያን ናቸው። ይሰማሉ ስለ እግዚአብሔር ማለት ነው። ኑኃሚን ውስጥ እግዚአብሔርን አይታለች፣ ወደደችው፣ በቃ ተማረከች በእግዚአብሔር። ስለዚህ ሁሉን ትታን የተከተለችዋ ኑኃሚንን ስትከተላት ምናል አምላክሽ አምላኬ ብላ ኦርፋ ስማ ተለየቻት። ሩት ግን ተጠጋቻት።
ከዛ ምን አለቻት? እንዴ ኦርፋ ጓደኛሽ እኮ ወደ ሀገሯ ወደ አማልክቷ ሄዳለ ሂጃ ስትላት፣ ኖ ህዝብሽ ህዝቤ፣ አምላክሽ አምላኬ፣ በምትሞችበት እሞታለሁ፣ በምትቀበርበት እቀበራለሁ አለቻት። ቆይ ግን አንድ ጥያቄ እንጠይቅ። ሩት በዚህ ሰዓት እሷ ውስጥ የሆነ እግዚአብሔርን አይታለች፣ ግን ኑኃሚን እኮ እያማረረች ነው። ኑኃሚንን ካስተዋላችኋት ምሬት ነው። ሀገሯም ስትገባ ኑኃሚን አትበሉኝ ማራ በሉኝ። ኑኃሚን ደስታ ማለት ነው፣ ማራ መራራ ማለት ነው። ለምን? እግዚአብሔር አስጨንቆኛልና። መታገስ ሲጠበቅባቸው ቤተልሔም የእግዚአብሔርን ቁጣ የራቡን ጊዜ እስኪያልፍ መጠበቅ ሲገባቸው ሄዱ በራሳቸው ተነሳስተው ምሪት ሳይጠይቁ። ቀደም እንዳልኩት ነው፣ ጌታዬ ካሉት አምላኬ ካሉት ምን ላድርግ ብለው እኮ መታዘዝ አለባቸው። እንደ ይስሐቅ አንዳንድ ጊዜ የሆነ ነገር ረሃብ ተነስ ልሂድ፣ እዚህ ቆይ እዚህ ባርካለሁ እኮ ሊላቸው ይችላል። ታገሽ ሊላቸው ይችላል። ሳይሰሙ ምሪት ሄደው በሞዓብ ከደረሰባት ነገር የተነሳ እግዚአብሔር አስጨነቀኝ ትላለች። እናንተ እንደዚህ እያለች ልብ በሉ፣ እግዚአብሔር ሲያጠፉ እንደሚቀጣ ገና አልተማረችም ሩት። ገና አታውቅም። እየተቀጣች ስላጠፋች እየተቀጣች ባሏም ልጆቿን ያጣችው ቅጣት መሆኑን ሳታውቅ በቃ ይህን እግዚአብሔር ወደደችው። እንዲሁም እኮ የሚያስወድድ አይደለም። እግዚአብሔር እኮ አስጨነቀኝ እያላችሁ ትወዱታላችሁ። የሆነ እግዚአብሔር ገብቷታል። በኑኃሚን ውስጥ የሆነ እግዚአብሔርን አይተዋለች። ለዚህ ነው በጥላው አላት እኮ ቦዔዝ ሲባርካት፣ በጥላው ስር ለመሆን ብለሽ ዋጋ ከፍለሽ እንዴት እንደመጣች ሰምቻለሁ፣ እግዚአብሔር ብድራሽን ይክፈልሽ አላት። ምክንያቱም ኑኃሚን ልትመልስላት አትችልም፣ አርጅታለች። እናንተ ታደርጋላችሁ። በነገራችን ላይ ሩት የወሰደችው እርምጃ ይገርማል። ድሮ ብረት አምባ ያገለግል የነበረ ወንድም ሰለሞን የሚባል አንዴ ሲያወራ ሲያነብ ሁሌ ባይዘዌ እንደዛ ነው አሉ። እሱም ሲነግረን ሩትን መጽሐፍ ሲያነብ በተለይ ሩት ተጠመጠመችባት የሚለው ጋር ሲደርስ ያለቅስ ነበረ። ቤቱም እንደዛ ሂደን ሲያነብ ያለቅሳል እሱ ክፍል ላይ። በቃ ማለት ምን አይነት ፍቅር ነው! አንድ ወንድም ደግሞ ዲያቆን አሸናፊ የሚባል እንዲህ ብሎታል፣ ይህንን የጨከነ ፍቅር ብሎታል። የጨከነ ፍቅር፣ እውነት የጨከነ ፍቅር ነው ያዛት። ከኑኃሚን ብቻ ሳይሆን በኑኃሚን ውስጥ ካየችው እግዚአብሔር ጋር የጨከነ ፍቅር ይዛ በቃ አልለይም አለች። እንዴ እናንተ ሲያስቡት ሄዳ እኮ እንደኛ ዘመን እኮ አይደለም፣ ሴቶች የሚሰሩበት እኮ አይደለም ወጥቶ የዛ ዘመን አንድን አሮጊት ይቅርታ ወይም ደግሞ ቃሉ እንዴት አንዲት መበለትን እኮ ነው ለመጦር የምትሄደው። ለዚህ እኮ ነው እንደሄደችን ብድግ ብላ ቦዔዝ ጋር እግዚአብሔር ጋር ፕሮግራም በእግዚአብሔር ፕሮግራም ነው፣ እግዚአብሔር ጋር አጋጣሚ የለም። በአጋጣሚ ወደ ቦዔዝ ልትቃረብ ተነስታ ሄዳ ዋጋ ከፍላ ለመኖር ነው ሄደችው። ሀገሯን፣ ዘመዶቿን፣ አማልክቶቿን ትታ ሄደችው በሰማችው። ለዚህ ነው የክርስቶስ አረግ ውስጥ የገባችው። ኢዮቤድን ወለደቻ። ኢዮቤድ ደግሞ ኤሴይ ደግሞ ዳዊትን ወለደ። የዳዊት ዘር ውስጥ ገባች። ለዚህ ነው ማቴዎስ 1 ላይም የተጠቀሰችው። ምን አይነት ዋጋ! እንደዚህ አይነት ሰው እግዚአብሔር ራሱ ይማርከዋል። ባይዘወይ ለኑኃሚን ራሱ ሴቶቹ የተናገሯት ለኢዮቤድ ሲወለድ ትዝ ይላችኋል ምን እንዳሏት? ከ7 ወንዶች ልጆች ይልቅ ከምትሻልሽ ከምትበልጥብሽ ከኑኃሚን ተወልዶልሻልና በተርጅና ነፍስሽን ታድሰዋለች አሏት። ደስ ነው የሚለኝ ማለት 2 ወንድ ልጆች አጣው ነው የምትይው እዛ ሞዓብ ሄደሽ እንዴ? ታዩ 2ቱን አይደለም 7 ወንዶች ልጆች ራሱ ቢኖሩሽ ከነሱ እሷ ትበልጥብሻለች። እሷ በቂ ናት፣ ከነሱ ራሱ ትበልጣለች አለች። ሃው እንዴት እንደዚህ አይነት ህይወት ተገኘ ከሷ በሰማችሁ። እና ምን ልላችሁን ወደ ትምህርት ሐሳብ ስገባ ኢዮብና ሩት እንኳን በሰሚ በመረጃ በሰሙት እንኳን እግዚአብሔርን አውቀውት እንደዚህ ኖረዋል። ከዛ በኋላ እግዚአብሔርን በአግባቡ ካወቁት በኋላ ሌላ እውቀት ከገባባቸው በኋላ እንዴት ይሆን የኖሩት አላውቅም። ስንሄድ እናገኛቸዋለን፣ እናወራለን። እና ግን ዛሬ ላይ ግን ሳይ አንዳንድ ሰዎች ይገርመኛል። ትንሽዬ እውቀት ትንሽዬ እግዚአብሔር ሲበራላቸው ይኮፈሳሉ። እኔ ሁሌ እንዲህ ነው የምለው ለማውቃቸው፣ ለማስተምራቸው፣ ለማገለግላቸው ብዙ ጊዜ እለዋለሁ። እውነተኛ እውቀት አንድ ክፍል ነው የሚጠቅሱት። በእርግጥ ስለ ጣዖት ለተሰዋ ነው ቆሮንቶስ እውቀት ያስታብያል። ኖ ጤነኛ እውቀት የሰሜ እውቀት ሊሆን ይችላል። አንዳንድ ጊዜ አይታችኋል። ማስተርስ ፒኤችዲ ምናምን በቴዎሎጂ የያዙ በጣም አፍ የሚያስከፍቱ ሲያስተምሩ የሚገርም እውቀት ያላቸው ግን እውቀት ብቻ ይሁን አይምሮ ጋር ያልወረደ ወደ ልብ ያልወረደ። ኢየሱስ እኮ ያለው ቃሌን ሰምቶ የሚያደርገው ነው። ቃሌን ሰምቶ የሚያስተውል፣ ቃሌን ሰምቶ የሚያደርግ ቤቱን ባለት ላይ መሰረተ ልባም ይመስላል አለ ምዕራፍ 7 ላይ ማቴዎስ 12 ላይ ደግሞ መጥቶ ቃሌን ሰምቶ የሚያስተውል 30-60 መቶ ያፈራል። እና አይምሮ ጋር ብቻ ነው። አንድ ኢየሱስ አንድ ወንድም አዛ ዘመን የነበረ ፈሪሳውያን አንድ ነገር አለው፣ እናነሳዋለን። ሲመልስለት አየውና በአይምሮ እንደመለሰለት አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለ። እና አንዳንድ ሰው እንደዚህ ነው፣ የአእምሮ ነው፣ በአእምሮ ነው፣ በእውቀት ጥቅጥቅ ብለዋል።
እሱ አይደለም የሚያስፈልገው። ኦራተር መሆን፣ ተናጋሪ፣ አነቃቂ እሱ አይደለም። ጥሩ ነው እሱም ቢኖር፣ ግን መኖር ነው የሚያስፈልገው። እና ምን እላችሁ ነው፣ አንዳንዶች በትንሽ ባወቁት እውቀት ሲኮፈሱ ነው የምናየው አንዳንድ ጊዜ። እውነተኛ እውቀት ግን ምን እያልኳችሁ ነው? ትሁት ነው የሚያደርገን። ጤነኛ የሆነ እውቀት፣ መጽሐፍ ቅዱሳዊ የሆነ እውቀት፣ ትክክለኛ ሰው እግዚአብሔርን ባወቀው ልክ ከመኮፈስ ይልቅ ትሁት ነው የሚሆነው። እንዴ በሱ ፊት እንዴት ሰው ይታበያል? እግዚአብሔር ተገልጦለት። ኧረ ሰው አይታበይም፣ ሰው አይታበይም። እንዲህ ልበላችሁ፣ እውነተኛ እውቀት ትሁት ብቻ አይደለም የሚያደርጋችሁ። እውነት በትክክል ሰው እግዚአብሔርን ቢያውቅ አሁን የሚኖረውን ህይወት አይኖረውም። አሁን የሚኖረውን እነ ዮሴፍ እኮ አይገርማችሁም? በሰሚ በሰሙት እግዚአብሔር ያይናል፣ የጲጢፋራ ሚስት አብረን እንተኛ እንዴ፣ በእግዚአብሔር ፊት እንዴ፣ በሰማው ህልም ነው ያየው እንጂ እግዚአብሔር በዚህ መንገድ ተገለጠለት ተብሎ አልተጻፈም። እና ምን እላችሁ ነው? እግዚአብሔርን በመፍራት በቃ ጤነኛ ልከኛ ህይወት እንኖራልና። ለዚህ ነው እንደዚህ ነው ያልኳችሁ። ደግሞ አለው ሰው እግዚአብሔርን በትክክል ቢያውቀው አሁን እየኖረ ያለውን ህይወት አይኖረውም። ለራሴም ነው። እኔም እግዚአብሔርን ማወቅ በሚገባኝ ልክ ባውቀው ኖሮ አሁን የምኖረውን ህይወት አልኖረውም ነበር። በቅርቡ በዚሁ ሳምንት ውስጥ ጆርጅ ሙለር ስለሚባል ሰው ፌስቡክ ላይ አንብቤ ነበር እና ይህ ሰው ታሪኩን ሰማ፣ በጣም ገረመኝ። 200 ጊዜ በላይ ከዘፍጥረት እስከ ራዕይ አንብቦታል። እና በስተርጅና በእድሜው ማብቂያ ላይ አንድ ጋዜጠኛ መጥቶ ጥያቄ ጠይቀዋል። እኔ የምልህ ሙለር እንደው እድሜ ቢቀጠልልህ ቀጣይ ትንሽ ጊዜ ብትኖር ምን ታደርጋለህ አለው። መጽሐፍ ቅዱስ ማንበቤን እቀጥላለሁ አለ። ለምን? ምክንያቱም አለ ስለ ኢየሱስ ልዕልና መጽሐፍ ቅዱስ ላይ የተጻፈው በጣም ትንሽ ነው፣ የገባኝ በጣም ትንሽ ነው፣ ገና አልጨረስኩም። እውነቱን እኮ ነው። ጳውሎስ ለቆላሲያስ 3 ላይ ሲጽፍ ቆላሲያስ ምዕራፍ 2 ከቁጥር 2 እስከ 3 አይደል? ጳውሎስ በጣም የምወድለት ኳሊቲ እሱ ኢየሱስን ለማወቅ እየተጋደለ ልጆቹም እንዲያውቁለት የሚጋደል ሰው ነው። አይገርምም? ስለ እናንተ ስለ ቆላሲያስ አይቻችሁ አላውቅም። አይኔን ስላላዩት በሎዶቅያ ስላሉት ሰዎች እየተጋደልኩ ነው። ለምን? ወደ መረዳትን ባለጠግነት ይደርሱ። የምን መረዳት ባለጠግነት? የእግዚአብሔር ሚስጥር የሆነውን ክርስቶስን እንዲያውቁ እጋደላለሁ። ለምን? ምክንያቱም የተሰወረ የጥበብ የእውቀት ሀብት ያለው እሱ ውስጥ ነው ይለው። መቼ አውቀን ጨርሰን ኢየሱስን? የእግዚአብሔር ሚስጥር እኮ ነው። የእግዚአብሔር ሚስጥር ነው ክርስቶስ። በክርስቶስ እኮ ነው ደግሞ አብን የምናውቀው። ሰው የአብ ነጸብራቅ የክብሩ ነጸብራቅ ስለሆነ ሰው ኢየሱስን ሲያውቅ አብን እያወቀ ነው። ሰው ኢየሱስን ሲያከብር በክርስቶስ መክበር ደግሞ አብም ይከብራል። አውቀን አልጨረስንም። እና ምን ያህል መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ አንብበው ነው ይሆን? ለሽምደዳ አይደለም። ሌሎች ቤተ እምነቶች ታውቃላችሁ እኮ ኢቭን ከክርስትና እምነት ውጭ ያሉ ሃይማኖቶች ራሱ እኮ 8፣ 9፣ 10 ያነበብኩት ሲሉ ትሰማላችሁ ከእናንተ በላይ። ለምን? ለመከራከር፣ ለእናንተ መልስ ለመስጠት፣ ለአማኙ ማህበረሰብ መልስ ለመስጠት ራሱ እኮ ብለው የሚያጠኑ አሉ። እሱ አይደለም መኖሩ ነው በእርግጥ የሚያስፈልገው። በጣም የሚገርመኝ በዚሁ ሳምንት እንደገና በአንድ ቀን ልዩነት ደግሞ ሽሌቪ ሲሜርሊን የሚባል ደግሞ ሌላ ሰው የጆርጅ ሙለርን ታሪክ ይሰማና በጣም ኢኒሼቲቭ ይሆናል። በጣም ውስጡ ይነሳሳና ማንበብ ይጀምራል። በ63 ዓመት ውስጥ በቀን ከ2 እስከ 3 ሰዓት እያነበበ ከ1000 ጊዜ በላይ ያነበበ እንደሚባለው ከሆነ በሱ እጅ ነው ሪከርዱ የተያዘው ይባላል። በጣም ባይዘወይ ጆርጅ ሙለር በጣም የነካኝ ሲያነብ ከ200 ጊዜ በላይ ሲያነብ አንዳንዴ ተንበርክኮ ነበር ባይብልን የሚያነበው። ለመጽሐፍ ቅዱስ ያለው አክብሮት ማለት ነው። ይሄ ደግሞ ሺሌቪ የሚባለው ሰው ደግሞ በነገራችን ላይ ከ1000 ጊዜ በላይ ነበበው። ምን ያህል ጊዜ አንብበ ነው የሆነ እግዚአብሔርን ቃል? ያው እግዚአብሔርን የምናውቀው ታውቃላችሁ በመጽሐፍ ቅዱስ ነው። ስለዚህ እግዚአብሔር ሚስጥር የሆነውን ክርስቶስን ለማወቅ ምን ያህል ትጋደላላችሁ? እግዚአብሔርን በሱ ነው የምናውቀው። በመንፈስ ቅዱስ አማካኝነት ሲገለጥልን እያወቅነው እንመጣለን። እያወቅነው ስንመጣ ደግሞ በህይወታችን ብዙ ለውጥ ይሆናል፣ ብዙ መንፈሳዊ በረከት እናገኛለን ነው ዛሬ እንደመነሻ እያልኳችሁ ያለሁት። በጥቅሉ ሪቫይቫል ናፋቂ ትውልድ ክብርን አሳየኝ፣ በማንነት ተገለጥልኝ፣ ይበልጥ ልወቅ እያለ ሙግቱ እየጨመረ የሚጸልየው ለምንድን ነው እያልኳችሁ ነው። በማንነቱ ሲገለጥለት በህይወቱ የሚሆነውን ነገር የሚሆነውን ለውጥ የሚያገኘው መንፈሳዊ በረከቶች በደንብ ስለሚያውቅ ነው እያልኳችሁ ነው። እና ዛሬ ቢያንስ እንደ መነሻ መግቢያውን ነው እስካሁን ያወራሁት፣ አንዱን እናነሳለን። የሚሆኑትን ለውጦች በረከቶች እስቲ እንየው። ትምህርት ነው ብያችኋለሁ። ስለዚህ አላውቅም፣ እንደኔ ጎበዝ ከሆናችሁ ማንም የሚያስተምር ደብተር ይዤ ነው ባይብል የምሄደው፣ ወይም ወረቀት አይጠፋም ከባይብሌ እየጻፍኩ ነውና ለምትጽፉ እንደ ትምህርት ነው ማስተምራችሁ። 3.1 በፍቅሩ ሲገለጥልን እንዲያልን ነው ትንሽ የምንቀጥለው። በፍቅሩ እግዚአብሔርን ልወቅ ስንለው አንዱ የሚገለጥልን ስለ ፍቅሩ ነው።
ምን ያህል እንደወደደን ብቻ ሳይሆን ፍቅሩን ምን ያህል በተግባር እየገለጠ ፍቅሩን እንደገለጸልን ነው አንደኛ የሚገልጥልን። እና በፍቅሩ ሲገለጥልን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን እንወደዋለን። ባልንጀራችንን ሰውን እንደ ራሳችን መውደድ ይሆንልናል። ሙሉ ለሙሉ የተሰጠ ህይወት ይኖርናል። ሶስት ነገር ነው አይደል ያነሳሁት? በሶስት ነጥብ አንዳንድ ውስጥ ራሱ ማለት ነው። ምን አልኳችሁ? እግዚአብሔር የመጀመሪያው ምንድን ነው? ዋና ስለሆነ ነው ፍቅር። በፍቅሩ ሲገለጥልን ክብርን አሳየኝ ስለው አንዱ የሚገልጥልኝ ስለ ፍቅሩ ነው። ስለ ፍቅሩ ያለኝ መረዳትን ይጨምርልኛል። ስለ ፍቅሩ ደግሞ መረዳት በጨመረልኝ ቁጥር ደግሞ ምን ይሆናል በህይወቴ እያልኳችሁ ነው። ምን አይነት ለውጥ በህይወቴ ይመጣል? እግዚአብሔርን እንደታዘዝኩት በፍጹም ልቤ እወደዋለሁ፣ በፍጹም ነፍሴ፣ በፍጹም ሐሳቤ፣ በፍጹም ኃይሌ እወደዋለሁ። ደግሞስ ባልንጀራዬ እንደራሴ እወደዋለሁ። ደግሞስ የተሰጠ ህይወት ይኖረኛል እያልኳችሁ ነው። ሁለት ክፍል ለዚህ ላንሳላችሁ። ከብሉይ ኪዳን 1 ከአዲስ ኪዳን 2 እንዲህ። እሺ ለምሳሌ ማርቆስ 12 ከ28 እስከ 31 ብታነቡት የሚያነሳልን አለ። አንድ ፈሪሳዊ መጥተውን አይደል ከትእዛዛቱ ትልቁ የትኛው ነው አለ። ፊተኛው የመጀመሪያው ትልቁ ህግ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ፣ ከሱ የሚበልጥ የለም። ሁለተኛው ደግሞ ባልንጀራን እንደራስ ውደድ አለ። የማቴዎስ 22 ላይ ደስ ይለኛል። ሲዘጋው ምን አለ? ህጉም ነቢያቱም በዚህ ነው የተንጠለጠሉት። ለዚህ ነው ጳውሎስ ሮሜ ላይም ሲጽፍ በነገራችን ላይ እግዚአብሔርን በፍጹም ልብ ከወደድን ባልንጀራ እንደራስ ከወደድን 10ን ህግ እንፈጽመዋለን። 6ቱ ከሰው ጋር የተያዘ ህግ ስለሆነ አንዱ ደግሞ ከእግዚአብሔር ጋር የተያዘ ስለሆነ ማለት ነው። ስለዚህ ህጉም ነቢያትም የተንጠለጠሉት በዚህ ነው ይላል። ባይዘዌ ጳውሎስ ቆላስያስ ላይ ለጢሞቴዎስም ሲጽፍለት ፍቅርን የሚለዋል የህግ ፍጻሜ ነው ይለዋል። ገብታችኋል? ህግ መፈጸሚያ ነው። ህግ የምንፈጽመው መቼ ነው? እግዚአብሔርን ስንወደው፣ ባልንጀራችን ስንወደው ነው ማለት ነው። ስለዚህ ህግ መፈጸሚያ ምንድን ነው እያልኳችሁ ነው? ፍቅር ነው ማለት ነው። እሺ ሌላው ማርቆስ እዛው ማርቆስ ምዕራፍ 14 ላይ ደግሞ ከ3 እስከ 9 ስለ አንድ ሴት ታሪክ እናያለን። የአልዓዛርና የማርታ እህት ማርያም ሽቶ አመጣች ነው አበል። ውድ ሽቶ 300 ዲናር አካባቢ የሚያወጣ የአልባስጥሮስ ብልቃጥ ባለበት በጣም ውድ ሽቶ ይዛ መጣ። ማርቆሱን የመረጥኩት ያው ብታገጣጥሙት አሁን ማቴዎስ ሲጽፍ በቃ አፈሰሰችው ነው አይደለ? እግሩ ላይ አፍስሳ ነው የሚለው። ይሄ ወንጌል በሚሰበክበት ግን ይሰበካል ለተባለው በነገራችን ላይ ዮሐንስ ራሱ መድገም የማይፈልገው እንኳን 3 ወንጌላት ከተጻፈ ቆይቶ ከዓመታት በኋላ የጻፈው ዮሐንስ እንኳን እችን ሴት ዮሐንስ 12 ላይ ዘግቧታል። እና ዮሐንስ የሚለን ከሽታው የተነሳ ቤቱ ተሞላ ነው። ማርቆስ ግን ሲነግረን ሰብራ አርከፈከፈችው ነው የሚለው። ውድ ሽቶ ነው። ሙሉ ለሙሉ መሰጠቷን ያሳያል። ዘሩሰኮ አስተማሪዎች እንደሚናገሩት ይሄ እኮ ከዓመት በላይ ደሞዝ ነው። የአንድ ዓመት ደሞዝ በሉት እኮ። ምክንያቱም የዛ ዘመን የአንድ ቀን ደሞዝ 1 ዲናር ስለሆነ ለዓመት አካባቢ የሚያኖራትን እኮ ነው አምጥታ እግሩ ስር የፈሰሰችው። ማለት ይሄ መሰጠትን ያሳያል። በተለይ ሉቃስ 7 ላይ ያው ትለያያለች ተብሎ ነው የሚታሰበው ያለችው ሴት ታውቃላችሁ። እሷ ራሱ ሽቶውን አፍስሳ እግሩን ስታብሰው በእንባዋ እግሩን እያራሰች በፀጉሯ እግሩን ስታብሰው ስምዖን ምንድን ነው ያለው? ለምጻሙ ስምዖን ቤት እያለ ነው አይደል? እና ማን መሆኗን ቢያውቅ ኖሮ አለ ኢየሱስ እንደሚያውቅ ለማሳየት አንድ ታሪክ ነገረው። በጣም ብዙ ዕዳ የነበረበትና ጥቂት ዕዳ የነበረበት የሚከፍሉት ቢያጡ ለሁለቱም ተወላቸው። የቱ የሚወድ ይመስልሃል አለው። ይበልጥ የሚወድ ብዙ የተወለት ነው። በቃ እሷን ብዙ ስለተማረች ነው። አንተ እኮ ስገባ ፈሪሳውያን ምን አይነት ልማድ አላቸው? ሲገቡ እግራቸው በሸበጥ ስለሆነ ያን የሚንቀሳቀሱት አዋሪ ይሆናል። የግብዝነት እግር ያጥባሉ። ከዛስ እጃቸው እንዲታጠቡ ያደርግ ውሃ ያቀርባሉ፣ ፎጣ ያቀርባሉ። ከዛስ የይስሙላ የግብዝነት ጉንጭ ይስማሉ። ይህን ሁሉ አላደረገለትም። አለኝ ለማለት ይሆናል። ታሪኩን ብታጠኑ ምን ያደርጋሉ? እንደዚህ አይነት ፈሪሳውያን ሰዎች ሲደግሱ ክፍት ያደርጉታል፣ የሚያልፍ ሰው እንዲያያቸው ማለት ነው። እና እችም ሴት እንግዲህ ሰምታ ነው እዛ እንዳለ ገባች እና በፀጉሯ አበሰችው፣ ሽቶ ቀባችው፣ በእንባዋ ራሰች እግሩን ትስመው ነበረ በፀጉሯ። ብዙ ኃጢአቷ ይቅር ተብሏልና ብዙ ወዳለች አለ። ብዙ የተተወለት ብዙ ይወዳል አለ። እና ምን ልላችሁ ነው ይህችን ሴት ያነሳሁት? መሰጠቷ ለምን ስለገባት ነው። ምን አውቃለች? ኢየሱስ መሲሁ እንደሆነ አውቃለች። ከፈሪሳዊ ስምዖን በላይ ለምጻሙ ስምዖን በላይ ኢየሱስ መሲሁ እንደሆነ ስላወቀች ምሕረት ነው በእንባ እየለመነች የነበረ። የሚገርመው ደግሞ እምነት ነበራት። ምክንያቱም ቁጥሩ የሚዘጋው እምነትሽ አድኖሻል በሰላም ሂጂ ብሏት ነው። እምነት እንዳላት የሚያስታውቀው አምልኮ አቅርባለች። ፍቅሯንም በመሳብ ገልጣለች። የተሰጠ ህይወት ማለል ያለችውን ደግሞ አንድ ላሳይ ልጨምርላችሁ።
በጣም የምትገርመኝ መኃልየን ስታነቡ መኃልየን በደንብ ያጠናችሁ ምዕራፍ 1 ቁጥር 4 ላይ ትነካኛለች። እቺ ሴት አንድ ነገር ትላለች። ሳበኝ፣ ንጉሱ ወደ ቤተ መንግስት አስገብቶኛል፣ ሳበኝ፣ ካንተም በኋላ እንሮጣለን። ታሪኩን ዲፕ ገብታችሁ ካጠናችሁ አንድ እረኛ ተራረኛ ወዳ ነው። እዚህ ጋር ደግሞ ንጉሱ ሰለሞን ወዷታል። ሀብታም ነው። እንደሱ ካንተም በኋላ በፊትም እንዳይኖር ሀብታም አደርጋለሁ እንዳለው ሀብታም ነው። ግን እሱ ጋር መኖር አልፈለገችም። ተራረኛው እና ሳበኝ፣ ንጉሱ ማርኮኝ ሳያስቀረኝ ሀብቱ ምኑ ማርኮ እና ሳበኝ ውሰደኝ ትላለች። ለምን? ምዕራፍ 2 ላይ ስትመጣ ምዕራፍ 2 ቁጥር 5 አካባቢ ወደ ቁጥር 4 አካባቢ አይ ቲንክ ወይ ቁጥር 4 ወይ ቁጥር 5 እሺ 2:5 ላይ ምን ትላለች? በፍቅሩ ተነድፌአለሁ። በእንኳ በረታቱኝ። ምን ሆነሽ ነው? ለጓደኞቹ ለበለ በፍቅሩ ተነድፌ ታምሜአለሁ። ምን ማለት? ልክ እባብ ሰው ሲነድፈው በደም ስሩ ተዘዋውሮ መላው አካላቱ ሄዶ አይደል የሚገለው? ይህ በቃ በፍቅሩ ተነድፌአለሁ፣ ታምሜአለሁ፣ አጽናኑኝ ትላለች። ምዕራፍ 5 ላይ ውዷ መጥቶ ረስርሻለሁ ክፈችልኝ ብሎ ሲያንኳኳ ልብሴን አድርጌያለሁ፣ እንዴት አውልቃለሁ፣ እግሬን ታጥቤያ እንዴት ምክንያት ስዘረዝር ትደረድር ትቷት ሄደ እና ዋጋ እየከፈለች ልታገኘው ብትወጣም አላገኘችው እና አንድ ነገር ትላለች። ጓደኞቿን ስታገኝ ተዘረፈች፣ ተደበደበች። መንገድ ላይ አግኝተዋት ውዴን ያገኛችሁት እንደሆነ ከፍቅሩ የተነሳ መታመሜን ንገሩት ትላለች። ከዛ ደስ የሚለኝ በጣም ሁለተኛ ጊዜ ነው እንደዚህ ያሏት ያለቻቸውና ባልንጀሮቹ አንድ ጥያቄ ይጠይቋታል። ቆይ ጥያቄ አለን እኛ ምንልሽ? አረ ከሌላ ወዳጅ ይልቅ ውድሽ ማን ቢሆን ነው ይሄን ያህል የምታሚን ይሄን ያህል እንደዚህ የምትይን ይሏታል። ከዛ ከቁጥር 9 በኋላ ማብራራት ትጀምራለች። ውዴ ብላ ኢች ኤንድ ኤቭሪቲንግ ማለት ይቻላል እያንዳንዱን ነገር ፀጉሩን፣ ጉንጩን፣ ጥርሱን፣ መልኩን፣ እጁን፣ እግሩን ሳይቀር ታብራራላችኋለች። አያችሁ ማለት ውዷን ስላወቀችው ነው የምትወደው እያልኳችሁ። አብጠርጥራ ታውቃለች። ከዛ ምዕራፍ 8 ላይ ስትመጡ እንደ ማተም በልብ እንደ ማተም በክንድ አኖረኝ፣ በክንድና በደረት ይዘው እንደምትሄደው ማተም አድርገኝ። በተዘዋዋሪ እንዲህ እያለች ያንተ ብቻ ልሁን። ምን ነው ሲባል ፍቅርህ እንደ ሞት የበረታ ነው። ምን እያለችው ነው? ያንተ ፍቅር ልቤ ላይ እንደ ሞት በርታ። ሞት እኮ ብርቱ ነው። ከሞት በላይ ብርቱ አለ እንዴ? ከመጣ እኮ አትውሰድ ሆና ማለት አይችልም። ይወስዳል። ብርቱ ነው። አንድ አባባል የውጭ ሀገር ሩቅ ምስራቅ አባባል አለ። ፍቅርና ሞት ያልተጋበዙ እንግዶች ናቸው ይላል። ፍቅር እውነት ነው ና ብሎት አንዳንድ ጊዜ ሰው አይዞማ። ሞትም እንደዛ ነው። ብርቱ እንደ ሞት የበረታ ፍቅር ይዞኛል። እንደ ሲኦል የጨከነ የሲኦል እሳት ጨካኝ ነው አይደለ? እንደ ሲኦል ይበላል አይደለ? እዛ ዘመን ያው ሲኦል ታውቃላችኋል። ይሄ ቆሻሻ ጥለው የሚያቃጥሉበት ምሳሌ ነው ለእስራኤላውያን። እንደ ሲኦል የጨከነ ነው። ቅናቷም ትርጉሙን እንደዚህ ይላል፣ ጥልቅ ስሜቷም እንደ ሲኦል እሳት የጨከነ ነው። ደግሞስ እንደ እግዚአብሔር የእሳት ነበልባል የሚንበለበል ነው። ማለት ፍቅር በልቤ ላይ እንደዚህ እየነደደ ነው። በነገራችን ላይ ስለ ሪቫይቫል ሰዎች እኮ ሳድብ በጣም የገረመኝ አንዳንዱ እንደዚህ ብለዋል። እየጸለዩ እያለ የእግዚአብሔር ፍቅር ልባችን ውስጥ ነዶ መቋቋም አቅቶን አንሳለን እስኪሉት እናንተ የእግዚአብሔር ፍቅር እውነት አልገባንም። ልጁን እስከ መስጠት ወደድ ምናምን እሱ ትንሽዬ ነው። ቢገባን የምር ከዚህ የበለጠ ነው እና ከብዶባቸው ልባቸው ውስጥ እስከ ማበድ ሊደርሱ እንደሆኑ አስበው አንሳልን ያሉ ሰዎች አሉ። እና ፍቅር በርትቶብኛልና ያንተ አድርገኝ ያስብላል እያልኳችሁ ነው። ምን እያልኳችሁ ነው? ምንም እንኳን የእግዚአብሔር ፍቅር ከመታወቅ የሚያልፍ ቢሆንም አይደል? ከመታወቅ ያልፋላ። ጳውሎስ ኤፌሶን 2:4 ላይ ከወደደን ከታላቅ ፍቅሩ የተነሳ እንዴት አደረን? በምሕረቱ ባለጠጋ ስለሆነ እና ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ምክንያት ሙታን በሆነን ጊዜ ሕይወትን ሰጠን ከክርስቶስ ጋር ይላል። ከምን የተነሳ? ከትልቅ ፍቅሩ የተነሳ። ዋው! ግን ምዕራፍ 3 ላይ መጥቶ አንድ ጸሎት ይጸልይላቸዋል። አባትነት በሚሰየምበት በአፌ ተንበረከካለሁ። ለምን? ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንድትበረቱ ይላል። ከመታወቅ ያልፋል። ቢሆንም ብርታት ይጠይቃል። እሱ ብቻ አይደለም፣ የክርስቶስ ፍቅር ለማወቅ እንድትበረቱ ጸልያለሁ። ዋው! ፊልጵስዩስ 3 ላይ የምታውቁት ቃል አለ። ለእኔ ይጠቅመኝ የነበረውን ነገር ረብ የነበረውን ነገር ተቸዋለሁ። እንደ ጉዳት እንደ ጉድፍ እንደ ጉዳት ነው የምቆጥረው። ምን ሆናል ጳውሎስ? ኢየሱስን ከማወቅ ጋር ምንም የሚወዳደር የለም። እንደውም አለ ቢሆንልኝ እርሱንና የትንሣኤውን ኃይል እንዳውቅ ቢሆንልኝ በሞቱ ልመስለው እመኛለሁ። ምን እንደሆነ ታውቃለህ? የትንሣኤው ዋው ፓወርፉል ነው፣ እናየዋለን ወደፊት።
ኢየሱስን ከሞት ያስነሳ፣ ኢየሱስ በማርያም ማፀን ውስጥ እንዲጸነስ ያደረገ፣ ኢየሱስ በአገልግሎቱ የረዳ፣ ኢየሱስን ከሞት ያስነሳ፣ እኛንም ገና የሚያስነሳ ነው መንፈስ። እሱን ሌላስ ራሱ ኢየሱስን እንዳውቅ እና በሞቱ እንድመስለው እመኝ። ምን ማለት ነው? የተሰቃየውን ስቃይ ብሰቃይ አይሆንም እኮ ኢየሱስ የሁላችን በደል እሱ ላይ ስለነበረ ያለው ስቃይ ያለው ሞት ያሳለፈው ቢሆንልኝ ግን በሞት ውስጥ አልፌ ከዛ እንዲረዳለው ይህን ያህል የወደድከኝ። እዚህ ምን እያልኳችሁ ነው? ከመታወቅ ምንም እንኳን የሚያልፍ ቢሆን ልናቀው ግን በተገባ ልክ ነፍሳችን ስትረዳው አሁን የምትኖረውን ህይወት አትኖረው። አሁን የምትኖረውን ህይወት አትኖረው እና ለዋቀ ስትለው ስታውቀው ከዛ ይበልጥ ምን ታደርገዋለች? ትወደዋለች። አንዲት ዘማሪ እንዲህ ብላ ዘምራቸው የቆየ መዝሙር ነው። ከ10 ዓመት በፊት መስሪያ ቤት እያለውን የሰማሁት እና ምን የሚል ስትዘምር ሰማሁት። አንተን ተጠግቶ የማይወድ ማን ነው? ሰምታችሁኛል? አንተን ተጠግቶ የማይወድ ማን? እውነትን ወደ እሱ ብትመጡ በነገራችን አንዳንድ ሰዎች ጋር እኮ ስትቀርቡ ነው እነዛን ሰዎች የምትወዷቸው። በቀረባችሁት ቁጥር ስለነዛ ሰዎች ያላችሁ ግንዛቤ ሲጨምር መጀመሪያ አንዳንድ ገጥሟችሁ አቅም ገጥሞኝ ያውቃል የሚሉ ከሩቅ ሳየው አልወደውም ነበር፣ እጠላው ነበር፣ እንትን ይመስለኝ ነው። ስቀርበው ግን ወደድኩት። እግዚአብሔርማ ጋማ ይበልጥ ስትቀርቡት ይበልጥ ያውቃችሁ ስትመጡ ፍቅር የሆነ ባህሪውን ደግሞ ያውቃችሁ ስትመጡ ይበልጥ ነው የምትወዱት። ይበልጥ ስትወዱት ደግሞ በቃ ምን ትላለህ? ምን ላድርግልህ? ለነፍሳችሁ በጣም ሲገለጥላት ፍቅሩ እንዲህ ነው የምትጠይቀው። ምን ላድርግልህ? ምን አድርግልህ ዘንድ ትወዳለህ? እንደው ምን ባደርግ ነው ውለታንም ከፍለው? አዎ አይመጥንም። አይ ነው አይመጥንም። ጳውሎስ እኮ ባካችሁ ራሳችሁን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እናንተ በማረበት ምሕረት ልለምናችሁ፣ በተወደዳችሁበት ፍቅር ልለምናችሁ ስጡ መባል እኮ የለብንም። እንደውም እንደ ጳውሎስ ብንሰጥ፣ እንደ ጳውሎስ ዋጋ ከፍለን ብናገለግለው የምንለው እንደዚህ ነው። አይመጥንም። እንደው ትንሽ እንደው ለውለታ ባይመጥንም እንደው ትንሽ ቢከፍልልኝ እንደው ደስ ቢያሰኝህ እንደው ብዬ ነው ብላችሁ ነው የምትሉት እንጂ አይመጥነውም። እና ነፍሳችሁ በፍቅሩ ተነክታ ፍቅሩን ተረድታ ምን ላድርግ ስትሉ እንደዚህ ማለት ይጀምራል። እግዚአብሔር በይ እንግዲህ በይ እኔን ከምንምና ከማንም በላይ ወደጅኝ ይላታል። ማቴዎስ 10 ላይ ኢየሱስ ምን ብሏል? ከኔ ይልቅ እናቱን አባቱን ሚስቱን የሚወድ ለኔ ሊሆን አይገባም፣ ልጆችን ለኔ ሊሆን አይገባም። የሉቃስ 14 ላይ ራሱንም ጨመረ። ራሱ ሰውየውን እናቱን አባቱን ሚስቱን የራሱን ህይወት እንኳን ሳይ ልጆቹን ወንድሞቹን እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ለሌሉን አይገባም። ባይጠላ ማለት ጥላ አይደለም። በነገራችን ላይ ይልቅ እያለ ያለው ምንድን ነው? ባይጠላ ሲል ከማንም በላይ ባይወደኝ ማለት ከኔ በላይ ወንድሙን ሚስቱን ልጆቹን እናት አባ ራሱን ቢወድ ለሌሉን አይገባም ነው። ስለዚህ ምን ላድርግልህ? ከማንም በላይ ወደጅኝ፣ በቃ በፍጹም ልብሽ ወደጅኝ ይላታል። መልሱ ይሄ ነው። ጌታ ሆይ ምን አደርግልህ ዘንድ ትወዳለህ? ሰውን እኔ እንደወደድኩ ወደጅ ነው የሚላት ለነፍሳችን። ኢየሱስ ዮሐንስ 13 ላይ አለ አዲስ ትእዛዝ ልስጣችሁ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አለ። ያኔ ደቀ መዛሙርት የመሆናችሁን ሰዎች በዚህ ያውቃሉ አለ። ሁለንተናሽን ለእኔ ስጭኝ ይላታል ኢየሱስ። ሉቃስ ላይ ግብር መክፈል ተፈቅዷል አልሰጠም? መልክቱ ጽፈቱ የማን ነው? እስቲ ዲናር አምጡ አሳዩኛል። የቄሳር ቄሳር ለቄሳር እግዚአብሔር ለእግዚአብሔር አለ። እና በፍቅሩ ተረክታለች፣ ፍቅሩ ገብቷታልና እነዚህ ሶስት ትንሹን ያነሳውላችሁ። ይሄን ለማድረግ ትነሳሳለች። አቅም ቢያጥራት አቅም ስጠኝ ትለዋለች። ያንተን ፍቅር ስጠኝ፣ አጋባብኝ፣ ጸጋ ይብዛልኝ፣ አቅም ስጠኝ ትላለች እንጂ ዝም ብላ አትኖርም። ዝም ብላ ውለታውን እንደ በሚያላ ሰው አትኖርም። ልትታዘዘው በሙሉ ፈቃደኝነት ቆርጣ ነው የምትነሳው። እርግጠኛ ላደርጋችሁ እግዚአብሔርን ፍቅር በማወቅ የማናድግ ከሆነ ለእርሱ የሚኖሩን ፍቅር እየተለዋወጠ እየቀዘቀዘ ነው የሚመጣው። አንዴ ከፍ ይላል፣ አንዴ ዝቅ ይላል። አንድ ወንድም አንዴ እንዲህ ሲል ሰምቼዋለሁ። በማንኛውም ነገር ደክመናል ካልን ለክርስቶስ ያለን ፍቅር ቀዝቅዟል ማለት ነው። እውነት ነው። ኤፌሶንን እኮ በጣም የሚገርም ሪቫይቫል የተነሳባት ቅድም መግቢያ ላይ እንዳልኩት በነገራችን ላይ አጥኑ ታሪክ ኤፌሶንን ሲያስተምር 2 ዓመት በላይ ነው ያገለግላት። በአይሁዶች አቆጣጠር 3 ይለዋል። 2 ዓመት በላይ ያገልግሏቸዋል። ጥሮኖስ የሚባል ትምህርት ቤት ሲያገለግል ምኩራቢያው ገፍተው ስለነበረ ተከራይቶ እዛ ትምህርት ቤት የሚያስተምርበት ሰዓት ብታጠኑ በግሪኮች የተጻፈ አሕዛቦች ራሱ ታሪክ የጻፉት አለ። በግንብ ላይ ታሪክ አጥኖች የተናገሩት
በጣም ፀሐይ ስለሚሆን ሰዎች ትምህርት ቤቱ ትምህርት አይኖርም፣ ስራም አይኖርም። በዛ ሰዓት ነው የሚያስተምራቸው። ሙቀቱ ከባድ ነው። በዛ በሙቀት ሰዓት 5 ሰዓት ያን ነበር የሚያስተምራቸው። እውነተኛ ታሪክ ነው የምነግራቸው። 5 ሰዓት ያህል። እኔ ጳውሎስ ይገርመኛል። አንዴ ወደ ኢየሩሳሌም ጉዞ እያደረገ ሲያስተምር ሌሊቱን ሙሉ ጌታ እራት ወስዶ አንድ አጥቂስ ነው የሚባል ሰው እኮ መስኮት ላይ ተቀምጦ ነበር የሚሰማው። ከዛ ድንገት እንቅልፉ መጣና ወደቀ። ከዛ ሞተ። ጳውሎስ ሄደ አነሳው። ይቅርታ ነገር አርዝሜባችሁና ሌሊቱን ሙሉ ብዙ አስተማርኳችሁ አይደል? ይሄ ሰው እንቅልፍ ወስዶት አላለም። ጸለየለት፣ ተነሳ፣ ገባ። እስኪነጋ ቀጠለ ነው የሚለው። እስኪነጋ ቀጠለ ነው የሚለው። እና ምን ልላችሁ ነው? ኤፌሶንን እንደዛ አገልግሏት ምን አይነት ቤተክርስቲያን ነበረች? ትንሿን እስያ በወንጌል ነው የወረራት። ለዚህ ነው እነ ዲሜጥሮስ ምንድን ነው ያሉት? ይሄ ሰው በቃ እኛም ብቻ አይደለም ኤፌሶንን ብቻ አይደለም እንትን እያደረገ ነው፣ እስያን በሙሉ በቃ እያጥለቀለቀ ነው በእምነቱ ነው ያለው። እና ኤፌሶን ላይ የሚገርም ሪቫይቫል ተነስቶ ወንጌል ትንሹ እስያ ላይ አብዛኛው እነዛ 7 ቤተክርስቲያናት እንኳን ለመነሳት ምክንያት እሷ ናት ይባላል። ግን ምን ሆነች? ራዕይ 2:4-5 ስናነብ ኢየሱስ የምነግፍብሽ ነገር አለ፣ ከወት እንደወደቅሽ አስቢ፣ የቀደመውን ፍቅርሽን ትተሻል አላት። አያችሁ፣ ፍቅር ሲቀዘቅዝ እንደዚህ ነው የምንሆነው። ፍቅር ሲቀዘቅዝ እና ፍቅራችን እየቀዘቀዘ ከመጣ ለእግዚአብሔር ያለን ፍቅር እንደ እስራኤላኖች አንዴ ሆሴዕ 6:4 ላይ ምን አላቸው? ፍቅራችሁ እንደ ማለዳ እንደ ጉም ወይም እንደ ትርጉም ላይ ጤዛ ይለዋል። ምን ማለት ነው? አሁን ታይታ ብን ብላ እንደምትጠፋ የሆነ ሰዓት ላይ ይወዳል ይሉታል፣ በኋላ ግን የለም። እንደዚህ እንሆናለን። ኦን ኤንድ ኦፍ፣ አንዴ ከፍ ይላል ግለቱ፣ አንዴ ይቀዘቅዛል። ምክንያታዊ እንሆናለን። ሲያደርግልን እንወዳለን እንለዋለን፣ ባያደርግልን እንቀዘቀሳለን። በአግባቡ ግን ፍቅሩ ቢገባን ነው ብታደርግልኝም ባታደርግ በዚህ አልመዝንም ብለን ፍቅራችን አይቀዘቅዝም ማለት ነው። እና ወንድማችንም አለመውደድ አንችልም፣ ለእሱ ለመታዘዝም እምቢ አንልም። መቼ? ፍቅሩ በልባችን ላይ ሲቀጣጠል በአግባቡ ካወቅ ነው ማለት ነው። እንግዲህ ምን እያልኩ ነው? እንደዚህ እግዚአብሔርን በፍጹም ልብ የሚያስወድድ ባልንጀራ እንደ ራስ የሚያስወድድ የሕግ መፈጸሚያ የሆነ ሕግጋት ሁሉ በሁለቱ የተጠለጠሉት የተባለለት ፍቅር ቆሮንቶስ 13 ላይ ከሁሉ ይበልጣል እንዳለ እንደዚህ አይነት ፍቅር እንዲኖረኝ የሚያስፈልገኝ ምንድን ነው እያልኳችሁ ነው። እግዚአብሔርን በማንነቱ ተገልጦልን ፍቅር በሆነው ባህሪው ተገልጦልን አውቀ ነው ስንወደው ነው እንደዚህ የምንኖረው እያልኳችሁ ነው። ባጭሩ ምን ያህል እንደተወደድን ቢገባን ምን ያህል እግዚአብሔር ፍቅር ዝም ብሎ እወድሃለሁ አይደለም። ባይዘወይ የመጽሐፍ ቅዱስ መዝገበ ቃላትንም ራሱ ብታዩ ፍቅር ምን ማለት ነው ብላችሁ ሰርች ብታደርጉ ያው ፈላስፎች ፍቅር እንደዚህ ነው ብላ መዝገበ ቃላት የሚለው ፍቅር ትርጉም የለውም፣ ፍቺ የለውም፣ በተግባር ይገለጣል ነው የሚለው። ስለዚህ ትንሽ አንድ ሀሳብ ላካፍላችሁና ዛሬውን እጨርሳለሁ።